የሄድኩት ያው ለቤተሰብም ሳልናገር ነበር የሄድኩት። በሁለተኛው ቀን እናቴ አግኝታኝ ያው መመለስ አለብህ ብላኝ ትንሽ ቆይቼ ራሴን ካረጋጋው በኋላ ተመልሼ መጥቼ እሷን ለማግኘት ነው የምፈልገውና እሷንም ማውራት እፈልጋለሁ። ያው እንደምታዩት ያለውበት ቦታም ትንሽ ጫካ ያለበት ቦታ ነው። እዛው ነኝ ያለሁት፣ አልተመለስኩም። ግን ዛሬ ወስኛለሁ ለመመለስ። ከመከኔ ጤና አይበልጥም ብዬ እኮ ነው። ማለት እዚህ ቁጭ ባልኩ ቁጥር በቃ ብዙ ነገሮች ይመጡብኛል። ብዙ ነገሮች በቃ ጭንቅላቴ ላይ ይመላለሳሉ ምናምንና እነሱን ነገሮች ለመርሳት ደግሞ ግዴታ በቃ መሄድ አለብኝ። ለዛ እኮ ነው ሱራፌ አለብህ፣ መጫወት አለብህ እንዴ። የሚያዝናና ነገር ነው መስራት ያለብህ። ካሁን በኋላ ተዝናና እንዴ። ምን ሆነ ነው? አይ እንደዛ እንኳን ከብደኛል። አሁን ላይ ትንሽ ልረጋጋ፣ ትንሽ ጊዜ። ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? ደህና ናችሁ? እንዴት ናችሁ? ትንሽ እንግዲህ ለአንድ ከ2 ሳምንት በላይ የሚሆን ጠፍቼባችኋለሁ። በጣም ይቅርታ መጠየቅ እፈልጋለሁ። ያው የአንዳንድ ነገሮች ተፈጥረው ነው የጠፋሁባችሁ። በጣም ይቅርታ ጠይቃችኋለሁ። እናንተ እንደዚህ እየወደዳችሁኝ ይሄን ያህል ለእኔ እያሰባችሁ እኔ መጥፋቴ ልክ አልነበረም እና በጣም ይቅርታ ጠይቃለሁ ቤተሰቦች። ያው ግን ከእናንተ ምንም ነገር ደብቄ የምቆየው ነገር የለምና ዛሬ መጥቼላችኋለሁ። እና ሰሞኑን ትንሽ ጠፋ ያልኩበት ምክንያት ቤተሰቦች ያው በከፊል እናንተ የምታውቁት ነው። ግን ምንድነው ትንሽ ወደ ራሴ መመለስ ስላለብኝ ከራሴ ጋር ብዙ የጠየኳቸው ጥያቄዎች አሉ ራሴን እና ያንን ጥያቄዎች እዚህ ሁኜ መመለስ ስለማልችል እና እዚህ መሆኔ ጥሩ ሆኖ ስላልተሰማኝ ትንሽ ወደ ደብረ ብርሃን ሂጄ መንፈሳዊ ቦታ ላይ ነው ያለሁትና እዛ ቦታ ላይ ሆኜ ራሴን እያከምኩ ራሴን እየጠየቅኩ ከራሴ ጋር እያወራው ነው የቆየሁት እስከ ዛሬዋ ቀን ድረስ። ለዛም ነው ለቤተሰቦቼ ምንም ሳልል እስካሁን ድረስ የቆየሁት። አንዳንድ ቤተሰቦች እየደወላችሁም ምን ሆነህ የጠፋኸው እንደዚህ እያላችሁኝ ነው። ግን ስልክ እያነሳሁላችሁም አይደለም፣ ቴክስትም እየመለስኩላችሁ አይደለም፣ ምንም እያደረግኩ አይደለም። ለምን ያለሁበት ሁኔታ ያንን እንዳደርግ ስለማይፈቅድልኝ ነው። ለዛ ነው እንደዛ ያደረኩት። እና ቤተሰቦች ያው ትንሽ ወደ እናንተ በአንዳንድ ቪዲዮዎች ለመድረስ ሞክሬ ነበረ። እነዛ ቪዲዮዎች ግን አልተሳኩም። ለምን ማለት ውስጤ እየደበረው ውስጤ እየከፋው ምንም ነገር ወጥቼ ቪዲዮ ብሰራ ምንም ጥቅም የለውም። እያስመሰልኩ የተሰማኝን ነገር ውስጤ ደብቄ እናንተ ጋር መጥቼ ዝም ብዬ ቪዲዮ ብሰራ ምንም ጥቅም የለውም እና ትንሽ ራሴን አረጋግቼ ግን ብመጣ ለእናንተም ለቤተሰቦቼም ለእኔ ለራሴ ቤተሰቦችም ለእናትም ለአባቴም ለቤተሰቦቼም ጥሩ ይሆናል ብዬ ስላሰብኩ ነበረ እና የሄድኩት ያው ለቤተሰብም ሳልናገር ነበር የሄድኩት። በሁለተኛው ቀን እናቴ አግኝታኝ ያው መመለስ አለብህ ብላኝ ትንሽ ቆይቼ ራሴን ካረጋጋው በኋላ ተመልሼ መጥቼ እሷን ለማግኘት ነው የምፈልገውና እሷንም ማውራት እፈልጋለሁ። እና ቤተሰቦች ደህና ነኝ እኔ። አሁን ትንሽ ጠቆርቆር ካልኩባችሁ መልኬ ምናምን የነበርኩበት ሁኔታ ነው። ትንሽ ያው እንደዚህ አይነት ቦታ ስትሄዱ ምቾት ስለማይኖር ያለውም ትንሽ አየር ቀዝቀዝ ስለሚል ነው ትንሽ ፊቴም ጠቆር ያለው፣ ትንሽ ደከመም ያልኩት። ያው እንደምታዩት ያለውበት ቦታም ትንሽ ጫካ ያለበት ቦታ ነው። እዛው ነኝ ያለሁት፣ አልተመለስኩም። ግን ዛሬ ወስኛለሁ ለመመለስ። እናቴም እንግዲህ ተመለስ እያለች ነው። አንድ ወንድሜም አብሮ ነው ከኔ ጋር የሄደው ወደዛ እና ያው ብቻህን አልተወህም ብሎኝ ነው ወደዛ አብሮኝ የሄደው። ያው ሰው አያሳጣችሁ፣ በምንም አይነት ሁኔታ ሰው አያሳጣችሁ። እንደዚህ በሚደብራችሁ ወቅት ከጎናችሁ አለው የሚላችሁ ሰው ቢኖር ጥሩ ነው እና እግዚአብሔር ያው ሰው ሰጥቶኝ አብሬ ሂጄ መንፈሴን ለማረጋጋት ሞክሬ ትንሽ እንዲሁም እኔ በደንብ ለመቆየት ነበረ ያሰብኩት እና ያው ብዙ ጫናዎች ስላሉ
በጊዜ ቶሎ ተመልሼ እናቴንም አውርቼ ያለውን ነገር ቀስ በቀስ ለማስተካከል የሚሆነውን ነገርም ከእናንተ ጋር እየተማከርኩኝም አብሮ በነገሮቹ ለመሄድ ያው አስቤያለሁ። እግዚአብሔር ያው የልቤን ይፈጽምልኝ። እንግዲህ እስከዛሬ እንግዲህ በጣም በብዙ ጥሩ ነገሮች ተገናኝተናል። ያሁኑ ትንሽ ከበድ ያለ ነው። ለኔም ያው ከበድ ስላለ ነው ይሄን ያህል ጊዜ ቆይቼባቸው የነበረው። ዛሬ ግን እንግዲህ መጥቼላችኋለሁ ቤተሰቦች። ይቅርታ እንድታደርጉልኝ እፈልጋለሁ። ያው ከራስ የሚበልጥ ነገር የለም፣ ከጤና የሚበልጥ ነገር የለም እና ደግሞ ከምንም በላይ ደግሞ የአእምሮ ሰላም ያስፈልጋል። ለምንም ነገር አንዱን ምዕራፍ ዘግታችሁ ወደ አንዱ ምዕራፍ ለመሄድ ትንሽ የአእምሮ ሰላም፣ መንፈሳዊ ሰላም ያስፈልጋልና ያንን መርጬ ነው ትንሽ ቆይቼ የነበረው ከአይናችሁም ከሁሉም የሚዲያ ቦታዎች ጠፍቼ የነበረው ለዛ ነው። አሁን ግን ተመልሻለሁ፣ መጥቻለሁ። ዛሬ ወደ አዲስ አበባ ለመሄድ ወስኛለሁ። እንግዲህ ውሳኔን ጥሩ እንደሚሆን እኔ ያው እንደነገርኳችሁ ትንሽ መቆየት ነው ፈልገው። ያው በእናቴ ጫና ነው እዚህ የመጣሁት እና መተህ ማናግረኝ ስላለችኝ እስኪ ልሂድና ወደ አዲስ አበባ ላናግራት ቤት ይዤ ከዛ ምትለኝን አብረን እንሰማለን። በጣም ነው የደበራት። በስልክ ስታወራኝ በጣም ደብሯታል። እንደዚህ አስከፍቻት አላቅም እስከዛሬ ድረስና ያው ትረዱኛላችሁ ብዬ አስባለሁ። የተሰማኝ ስሜት ምን ያህል ከባድ እንደሆነ የምታውቁ ሰዎች አላችሁ። ያው አንዳንድ ሰዎች ደግሞ በዚሁ በዩቲዩብ ብቻ አይታችኋል፣ ተረድታችሁኛል። በጣም ነው የማመሰግነው እና እናቴንም እንግዲህ አስከፍቻት አላቅም እስከዛሬ ድረስ ምንም ብዬ መጥፎ ነገር አድርጌም አላቅም እስከዛሬ ድረስ። ይሄ በህይወቴ ለመጀመሪያ ጊዜ ነው። እኔ ላይም እንደዚህ አይነት ነገር ሀፕን ሲያደርግ ለመጀመሪያ ጊዜ ነው እና ያው እንደ ትምህርትም ለመውሰድ ከዚህ ከጫጫታው ምራቅ ብዬ ለማሰብ ነበር ያንን ያደረኩት። ያው ሙሉ ለሙሉ አልጠፋውባትም። ደውዬ ያለውበትን ቦታ አሳውቂያቸዋለሁ። ሳልነግራት በመሄዴ ያው ትንሽ ተከፍታብኛለች እና ያው ይገባታል ብዬ አስባለሁ። መቼም ደልቶኝ ተመችቶኝ አይደለም፣ ልዝናና አይደለም የሄድኩት፣ መንፈሴን ጥሩ ለማድረግ መንፈሳዊ ቦታ ነው የሄድኩት። ያው የምታውቁ ሰዎች ታውቃላችሁ። እና ከዚህ ቦታ ደግሞ አሁን ተመልሼ እናቴን አገኛትና አወራታለሁ። እስኪ የሚሆነውን አብረን እናያለን እና እናንተንም ይቅርታ መጠየቅ እፈልጋለሁ። ይሄን ያህል ጊዜ በመጥፋቴ ይቅርታ መጠየቅ እፈልጋለሁ እና እስኪ ልሂድና ወደ አዲስ አበባ ቤት ሂጄ ያለውን ነገር ደግሞ ከእሷ ጋር ስናወራ ማሳያችሁ ይሆናል። በጣም ነው የምወዳችሁ ቤተሰቦች። እንሂድ። አይ እዚህ ነው። እስኪ ቤት እንግዳ አለ። እስኪ እዚህ ነው እናውራ ልጃችን ነው። እና ውስጥ እንገባሻል። አይ እንግዳ ስላለ እንግዳ አለ። እንግዳ ማከል መውራቱ ደስ አይል። ምን ሆነ ነው እንዴ ጥፍት ያልከው? ምን ሆነ እንዴ ጥፋው? ያው ትንሽ ራሴን ላዳምጥ ብዬ እኮ ነው።
ራስን እኮ የምታዳምጠው ለቤተሰብ ተናግረህ ነው። ዝም ብሎ ወጥቶ ራሴን ላዳምጣለህ እንዴ? ቤተሰብ ያስባል ይደነግጣል አይባልም እንዴ? አዎ እሱስ ያው ቅርብ እዚህ ደብረ ብርሃን ነበር የነበርኩት። ለዚህ ነው እንዴ ጥቁርቁር ያልከው? ብርዱ አይቻልም እኮ ደብረ ብርሃን በአሁኑ ሰዓት በጣም ቀዝቃዛ እኮ ነው። አዎ ግን ቅዝቃዜም ቢሆን በቃ ከመከኔ ጤና አይበልጥም ብዬ እኮ ነው ማለት። እዚህ ቁጭ ባልኩ ቁጥር በቃ ብዙ ነገሮች ይመጡብኛል። ብዙ ነገሮች በቃ ጭንቅላቴ ላይ ይመላለሳሉ ምናምን እና እነሱን ነገሮች ለመርሳት ደግሞ ግዴታ በቃ መሄድ አለብኝ። ለዛ እኮ ነው ሱራፌል። ኧረ ልክ አይደለም። ይሄን እኮ ሰው እኮ በወጣትነቱ ብዙ ነገር ይደርስበታል። ሁሉም ያሳለፈውን ያለ ነው። ግን ከጓደኛ ጋር ከቤተሰብ ጋር ከወንድም ጋር እየተማከርክ ነገሮችን ማቅለል ትችላለህ። ይቀላል እኮ ሁሉ ነገር ቀላል ነው፣ ያልፋል። ሁሉም ነገር ደግሞ ይከሰታል። እንደዚህ አይነት ነገር ብዙ ጊዜ ይከሰታል። ግን ያንን ለማስወገድ ደግሞ ብቻ መሆኑ እኮ ጥሩ አይደለም። እንደው ከሰው ጋር ነው ሁሉም ያልፈው። ስታማክረው ይቀላል። ቤተሰብ ለሆነ ሰው ጓደኛ ለቀረበ ጓደኛ እንኳን ስታማክረው ሁሉ ነገር ይቀላል። ይሄ ቀላል ነው ኧረ ምናምን ብለው ሲሉልህ ይቀላል ሁሉ ነገር እና ዝም ብለህ መጥፋት የለብህም እኮ። ልክ ነሽ እኮ እንደዚህ ማድረግ እኮ ልክ ነሽ። ግን አለ አይደለ በቃ የሆነ ራቅ ብዬ እና ደግሞ የሄድኩት ያው መንፈሳዊ ቦታ ነውና ራሴን ለማዳመጥ ምናምን የሚጠቅመኝ ቦታ ነው። ቦታውም ያው ጥሩ ቦታ ነው። ትንሽ ብርድ ብቻ ነው ያለው እንጂ እና ለሌሎቹም የዩቲዩብ ቤተሰቦቼም ምናምን አልተናገርኩም። ሲሄድ ለማንም አልተናገርኩም። በቃ ከትንንሽ ከስንት አንድ ሰዎች ያውቃሉ፣ ግን ማንም ሰው አያውቅም ይሄንን ነገር እና ያው ራሴን ለማዳመጥ ነው። ያው ወጣትነት በጣም ያስጠላል። በቃ እንደዚህ እንትን ስትይ ውስጥሽ ምናምን የሆነ ሀዘን ሲሰማው ምናምን ራስሽን በደንብ ማዳመጥ በቃ ያስፈልጋል። ለዛ ነበር የሄድኩት። አይ ወጣትነት እኮ ዝም ብሎ በቃ ትኩስነት እየሆነ ነው እንጂ አማክሮ ተናግሮ የሄዱት ነገር ጥሩ ነው። ግን የለም መቻል አትችሉም። ያሁን ልጆች ምን እንደው ትንሽ ነው እንትን የሚላቸው ትንሽ ነገር እንትን ይላቸው። ብዙ ነገር እኮ ሰው ያሳልፋል እንዴ። ብዙ ነገር አለ። የማይሆን ቦታ ደግሞ እንደማትሄድ አውቃለሁ። ግን ስልክህም ተዘጋብኝ። በምን ያ አብሮ ሄደ ወንድማችን እሱ ወንድምህ ባይደውልልኝ ኖሮ እኮ እኔ እውነቴን ነው መጥፎ ነገር ላይ ልጅ ደርሷል ብዬ በጣም ነበር እንትን ያደረኩት። እንዴ ምንድን ነው የገጠመው? ምን ላይ ነው? አንደኛ አሁን አሳሳቢ ጊዜ ነው። ጊዜው ራሱ የሚያሳስብ ነው። እኔማ ልሄድ ነው ካልኩሽ ታስቀርኛለሽ ብዬ ስላሰብኩኝ ከዛ በኋላ ነው ኔትወርክም ስላልነበር ምናምን ለዛ ነው የደወልኩልሽ። እኔ በፍጹም እንደው ብችል አብሬ እሄድ ነበር። ግን አሁን ወደዛ ደግሞ ብርድ እንደሆነ ስለማውቀው አልሄድም። ወደዛ ሌላ ሞቅ ያለ ቦታ ነው። እሱን ከእንትን በኋላ ነበር የሚካሄደው። አሁን እንዴት መሰለህ ይሄ ጥቅምት እስከ ጥር ድረስ በጣም ቅዝቃዜ አለ። እዚህ እንኳን ማታና ጧት በጣም ነው የሚያሰቃየን እና ትንሽ ሞቅ ያለበት ቦታ አለ። ብዙ መንፈሳዊ ቦታ እኮ ብዙ አለ በየቦታው። ሙቀት ያለበት አለ፣ ቀዝቃዛ ያለበት አለ። ይኬዳል። እንደ ወቅቱ ሁኔታ መጠቀም ይቻላል። ግን አሁን አንተ አንደኛ ሄደህ በአንድ ቀን በሁለት ቀን ብትመለስ ኖሮ እንደዚህ ጥቁርቁር ብለህ አትመጣም ነበር። ብዙ ቆይህ። ያተቋቆረኝ እንኳን ያው እያሰብኩ የነበረው ሀሳቦች ምናምን እነሱ ነገሮች ናቸው ትንሽ እንትን ያሉ። ከሁን በኋላማ ሀሳብ የሚባል ነገር የለም። አስወግድ ከላይ ላይ እንዴ። በቃ የሄድክበት እኮ ቦታ መንፈሳዊ ቦታ ሁሉን ነገር የሚያሽቀነጥር ነው። ምንም ነገር እንዳታስብ። ሁለተኛ እንዲህ አይነት ጭንቀት እንዲህ አይነት ምናምን እንዴ እነዚህ ቤተሰቦችም እኮ በጣም እኔ አንዳንድ ነገር ላይ እንደ አንዳንዴ ቁጭ ስል ካፍተና ያው እንትን ስለሬት ጠፋብን አሉ። ደግሞ እናንተን የሚለቁ ልጆች አሉ አንዳንድ ቦታ ላይ አያለሁ አሉ እና ጠፋችሁ የሚሉ ናቸው። ለምን ለእነሱ ታስጨንቃቸዋለህ እንዴ? ግን ጤና ነው። አሁን እኔ ተጨንቄ ማለት ሞክሬያለሁ። በቃ ምንም እንዳልመሰለው መዝዬ መጥቼ ቪዲዮዎች ለመስራት ምናምን ሞክሬያለሁ። እነሱ ጋርም ለመድረስ ሞክሬያለሁ ምናምን፣ ግን አልሆነም። ውስጤ ደስተኛ ሳይሆን ደግሞ እያስመሰልኩ ታውቂያለሽ፣ ምንም ነገር እያስመሰልሽ ሲሆን ከባድ ነው። አብቃ ከበደኝ። እያስመሰልኩ ደስተኛ ሁኜ ለመታየት መሞከር ከበደኝ እና ያንን ነገር ደግሞ ዝም ብዬ ቪዲዮ መስራት ምናምን ቀላል ነው።
ግን በቃ አሁን ውስጤን በደንብ እንትን አሁን መረጋጋት ነው። አሁን መረጋጋት ነው ያለብህ። በቃ አሁን ወደ ስራ ገባ። ከብዳላ እንዴት ብለሽ እንዴት አሁን ወደ ስራ ገባ። አይ በቃ ሰው ስንት ነገር ያሳልፋል አይደለም እንዴ? ስንት ነገር እየደረሰበት ስንት ነገር እንዴ ስለማታውቅ እኮ ነው። ገና ልጆች ስለሆናችሁ እኮ እናንተ ስንት ነገር ደርሶባት ከስንት ብሎ ትቶት ነው ሁሉ ነገር ወደ ራሱ የሚመለሰው። ይሄ ምንም ቀላል ይሄ ለቀላል ነገር ራስን አሳልፈ መስጠት የለብህ። ማሰብም ያስፈልጋል። ያው አንዳንድ የምታያቸውም ነገሮች ምን ውስጥሽን በቃ ይረብሹታል። ማለት እንዴት ስህተት እንደሆነ ከዚህ በፊት የሆነው ነገር ስህተትም እንደነበር እንደዛ ነገር ታስቢያለሽ እና ገባሽ ውስጤ በቃ የሚረብሸው ነገር ብዙ ነገሮች እየተፈራረቁ የሚረብሹሽ ብዙ ነገሮች አሉና ያው በዛ ምክንያት ደግሞ ይከብዳል። በቃ በጣም ይከብዳል። በቃ እኔ እንደዚህ ከብዶኝ አያውቅም። ጥሩ እኮ ነው። ይሄ ትምህርት ነው። ለወደፊትህ ትማርበታለህ። አንድ ነገር ትማርበታለህ እንጂ ይሄ ስህተት ነው ብለህ እንትን አትለው። ወደፊት ምን አይነት ሰው መሆን እንዳለብህ ሰው ማለት ምን እንደሆነ ገና ብዙ ነገሮች ይገጥመዋል። ያን የሚገጥሙን ነገር ግን ታየዋለህ። እንዴት መተው እንዳለብህ ትተወዋለህ። በቃ ብዙ ነገር ጥናት ታጠናለህ። አንድ ነገር ለመስራት ስራ እንኳን ለመስራት እኮ አጥንተህ አቅደህ ምን ብለህ ነው ወደ ስራ የምትገባው አይደለም እንዴ? ስለዚህ እንደዛ ነው የሚደረገው እንጂ ዝም ብሎ ራስን አሳልፎ መስጠት። አሁን እኮ አንተ ራስን አሳልፈ ሰጠህ ማለት ነው። በቃ ለዛ ነው በጣም አንተን ራስን ይጎዳል። እንዲህ አይነት ነገር ራስን ይጎዳል። ሁለተኛ ጸሎት ደግሞ ጠዋት ማታ ጸሎት ነው ማድረግ ያለብህ። አምላክን መለመን ነው። እግዚአብሔር እኮ የማያስተካክለው ነገር የለም። ሁሉ ነገር ያስተካክላል። እመቤት ያለች በዛ ላይ ደግሞ ስለዚህ ሄደም ወደ መንፈሳዊ ቦታ መሄድህ በጣም ጥሩ ነው። ወደማይሆን ቦታማ እንደማትሄድ አውቃለሁ። ግን በመሀል ላይ የተጠላለፈ ነገር ሆኖ እንደሆነ ልጅ ምን ሆኖ ነው እንዴት ብዬ ነው እንጂ በጣም የተጨነኩት የማይሆን ቦታማ እንደማትሄድ አውቃለሁ። ልጆቼን አውቃለሁ። ስለማውቅ ነው የልጆቼን ጸባይ። ግን አንዳንድ ጊዜ አለ አይደለ ችግር ነው። ሙሉ በሙሉ ለመተማመን ደግሞ የወለደ ሰው አይችልም። ወልደህ የሚባለው እኮ ለዚህ ነው። ወልዳችሁት ይባላል እኮ። እናት ደግሞ የማታስበው ነገር የለም። ሚስቴ ካሰበችው አውለኝ፣ እናቴ ካሰበችው አውለኝ ነበር አንድ ዘመዴ። ጠዋት ሲነሳ ፊቱን ሲታጠብ ሚስቴ ካሰበችው አውለኝ፣ እናቴ ካሰበችው አታውለኝ ሲል ምን ማለት ነው? እናደድ ነበር። ለምን እናት እኔ መጥፎ እየመሰለኝ ነው። እናቴ ካሰበችው ለካ እናት የምታስበው ሌላ ነው፣ ሚስት የምታስበው ሌላ ነው። ሚስት በንዴት የምታስበው ነገር ነው፣ የቅናት መንፈስ ነው የምታስበው። እናት ደግሞ የምታስበው ስትገለው ልጄ ሆኖ ነው፣ ልጄ ሞቶ ነው፣ ልጄ ተገሎብኝ ነው፣ ልጄ እንዲሆኖብኝ ነው። በቃ ይሄ ነው የእናት ሀሳብ። እሺ ወደፊት ሳትናገር ወዴትም ቢያንስ ስንቅ ደግሞ ተይዞ ይኬዳል። ገዳም ሲኬድ እኮ ደግሞ ስንቅ ተይዞ የሆነ ነገር ተይዞ ነው ይኬድ። ዝም ብሎ አይኬድ። እሺ ያው ብቻ እስኪ በደንብ ከራሴ ጋርም እየተማከርኩ ነው። አንቺንም ነገር እኮ እቀበላለሁ። ያው ስትነግሪኝ በደንብ እሰማሻለሁ። ግን ያው ትንሽ ጊዜ እፈልጋለሁና የሄድኩበትም ለዛ ነው። እንዲያውም እኔ ያሰብኩት ረዘም ላለ ጊዜ እዛ ለመቆየት ነበር። ግን በቃ አንቺ እመጣለሁ ምናምን ስትይ አላስቻለኝም። በቃ መጣሁኝና ወደ አንቺ በቃ ይሄንን ነገር ደግሞ ከአንቺ ጋር በደንብ አውርተን ማስተካከል አለብን። ይሄንን ነገር በቃ ማስተካከል አለበት ምናምን ስትይ ነው የመጣሁትና ትንሽ ጊዜ እፈልጋለሁ አሁንም እንዳልኩሽ እና ላይ ይከብዳል። በጣም ይከብዳል። በቃ ምንም በዚህማ እንደዚህ ራስንማ እንትን ማለት የለብህም። በቃ አሁን ወደ ስራ መግባት አለብህ። ስራህን መስራት አለብህ። ቤተሰቦች ይፈልጉሃል። አንዳንድ ነገሮች መስራት አለብህ። መጫወት አለብህ። እንዴ የሚያዝናና ነገር ነው መስራት ያለብህ። ካሁን በኋላ ተዝናና። እንዴ ምን ሆነ ነው? እንደዛ እንኳን ከብደኛል። አሁን ላይ ትንሽ ልረጋጋ። ትንሽ ጊዜ ይበቃል። ከዚህ ወደ በቃ ምን ሆነ? ምን ሆንክ? ምንም እኮ የሆንከው ነገር የለም። ግን ትንሽ ከራሴ ጋር መመለስ አለብኝ። የሆነ
ሁኔታዎችን ማስተካከል አለብኝ። ራሴ ጋር ያሉት ነገሮች ብዙ ነገሮች አይመስልሽም? በቃ ከአሁን በኋላ እሺ በቃ ካሁን ወደ ስራ ነው። እሺ ግን እስኪ በቃ ትንሽ ብቻ ጊዜ ስጪ ከራሴ ጋር ልሁን አይሻልም? እና አሁን በቃ ደክሞኛል፣ ልግባና ትንሽ አረፍ ልበል። ትንሽ ምን መሰለሽ ቀላል ነገር አይደለም ቱቴ ማለት እነሱም አይተውን አያውቁም፣ እንደዚህ ደብሮን ምናምን አይተውን አያውቁም። እና መቶን እየሳቁ እየተጫወቱ ምናምን ቪዲዮ መስራት በጣም ቀላል ነው፣ ማስመሰል ምናምን ቀላል ነው። ግን ይሄ እኔ ግን ታውቂያለሽ ማስመሰል የሚባለው ነገር በጣም ነው የሚከብደኝ እና እንደዛ ማድረግ ስለሚከብደኝ ነውና ትንሽ ጊዜ እፈልጋለሁ። እና አሁን ትንሽ ስለደከመኝ ልግባ በቃ እሺ በቃ ውስጥ ልሁን አይሻልም? Godana